ብዙ ሰው የሆድ ጡንቻ ወይንም ሲክስ ፓክ እንዲኖረው ይፈልጋል። እንደዛውም ደግሞ ብዙ ሰዎች ይሄን ግብ ለማሳካት ይቸገራሉ። ሲክስ ፓክን የሆድ ጡንቻን ቢውልድ ማድረግ አስቸጋሪና ኮምፕሊኬትድ ሆኖ ሳይሆን ብዙ ሰዎች ትክክለኛው ሲስተም ስለማያውቁት ነው። ቤን ታምራት እባላለሁ። ከ6 ዓመት በላይ በናቹራል ቦዲ ቢልዲንግ እየተወዳደርኩኝ ቆይቻለሁ። በኢትዮጵያ አቆጣጠር በ2016 ማለትም ከ2 ዓመት በፊት በሀገር ደረጃ የተደረገውን የሰውነት የቅርጽ ውድድር አሸንፌያለሁ። ይህን ውድድር ያሸነፍኩበት ዋነኛው ምክንያት ጥሩ የሆነ የሲክስ ፓክ ጡንቻ ስለነበረኝ፣ ነገር ግን ከበፊቱም ጀምሮ የሆድ ጡንቻ ወይም ሲክስ ፓኬ ጥሩ የሚባል አልነበረም። ውድድር በምጀምርበት ሰዓት ምንም አይነት የሲክስ ፓክ ጡንቻ አልነበረኝም። ጭራሽ ወገቤ ወፍራም ነበረ። እዚህ ጋር የምታዩት ፎቶ ትሬኒንግ ለ2 ዓመት ሰርቼ አመጋገቤንም አስተካክዬ እንደምታዩት ምንም አይነት የሆድ ጡንቻ ሲክስ ፓክ የለኝም። እንዲያውም የዛኑ ዓመት ውድድር ለመወዳደር ሞክሬ ማጣሪያ እንኳን ማለፍ አልቻልኩም ነበር። ያኔ ነው ያስተዋልኩት የትኛውም አይነት ሃርድ ወርክ ትክክለኛውን የሆነ ስትራቴጂ ካልተከተለ ውጤት ማምጣት እንደማይችል። ተርኒንግ ፖይንቴን ልንገራችሁ። የትኛውንም ፕላን በግምት ማድረግ አቆምኩኝ። ፋትሎስ እንዴት እንደሚሰራ ማጥናት ነበረብኝ። ዳይቴን ስትራክቸር ማድረግ፣ ትሬኒንጌን በትክክል ዲዛይን ማድረግ ማጥናት ነበረብኝ። በቀጣዩ ዓመት ማጣሪያን ማለፍ ቻልኩኝ። ውድድሩንም 2ኛ ወጥቼ ጨረስኩኝ። ከዛም በኋላ ኢምፕሩቭ እያደረኩኝ መጣው። በስተመጨረሻ እግዚአብሔር ፈቅዶ በ2024 በሀገር ደረጃ 1ኛ ወጥቼ አጠናቀቅኩኝ። የዛኔም ውድድሩን ያሸነፍኩት ዋነኛው ምክንያት ከዳኞች የተሰጠኝ ፊድባክ ጥሩ የሆነ የሆድ ጡንቻና አጠቃላይ ኮንዲሽኒንጌ የተሻለ ስለነበረ ነው። አሁን ላይ የትኛውንም ያክል በወፍር መልሼ የሆድ ጡንቻዬን ማየት ወይም ማግኘት እችላለሁ። ያ የተሻለ ጄኔቲክስ ስላለኝ ሳይሆን ሲስተሙን ስለማውቀው ነው። እንዲሁም ከናሽናል አካዳሚ ኦፍ ስፖርት ሜዲሲን ናስም ሰርቲፋይድ ኮች ነኝ። ከተለያዩ አትሌቶች፣ ከብሔራዊ ቡድን ተጫዋቾች፣ ሴሌብሪቲዎች፣ ቪአይፒ ትሬኒዎች እንዲሁም ውጭ ሀገርና ሀገር ውስጥ ካሉ እንዲሁም በኦንላይን ትሬኒንግ ከሀገር ውጭና ሀገር ውስጥ በዚህ 6 ዓመት ፔሪየድ ውስጥ ከ2000 ሰዎች በላይ ትራንስፎርም እንዲያደርጉ አግዣለሁ። ስለ ራሴ ይሄን ያክል ከነገርኳችሁ ወደ ገደለው እንግባ። እንዴት ነው የሲክስ ፓክ ጡንቻችሁን ማግኘት የምትችሉት? የመጀመሪያው አመጋገባችሁን በዚህ መንገድ አስተካክሉት። ሃይ ፕሮቲን ዳይት ወይንም ሁሉም ምግባችሁ ውስጥ ብዙውን ድርሻ መሸፈን ያለበት ፕሮቲን ነው። እነዚህም ቀይ ስጋ፣ ዶሮ፣ አሳ፣ እንቁላል። እነዚህም ደግሞ አፎርድ ማድረግ የማትችሉ ወይንም ደግሞ አትክልትን የምትመርጡ ከሆነ አኩሪ አተር፣ ባቄላ እንዲሁም እነዚህን ለማዘጋጀት የምትቸገሩ ከሆነ እንደ ሶሲ ሶያ፣ ቴስቲ ሶያን እነዚህን እንደ ፕሮቲን አማራጭ መጠቀም ይኖርባቸዋል። ካጠገባቸው መጨመር የምትችሉት አረንጓዴ ነገሮችን ነው። የመጀመሪያው እንደ ጎመን፣ ሰላጣ፣ ብሮኮሊ የመሳሰሉ አረንጓዴ ነገሮችን ከጎኑ ማድረግ አለባችሁ። ወደ ካርቦሃይድሬት አጠቃቀም ስንመጣ ሁልጊዜም ካርቦሃይድሬታችሁን ለስፖርታችሁ ማቅረብ አለባችሁ። ከትሬኒንግ ከመግባታችሁና ከትሬኒንግ ከወጣችሁ በኋላ ሰውነታችሁ በሚንቀሳቀሳት ካርቦሃይድሬታችሁን ማቅረብ ይኖርባችኋል ጥሩ የሆነ ውጤት ለማየት። ካርቦሃይድሬታችሁም ስኳር ድንች እንዲሁም ሩዝና አጃ መሆን መቻል አለበት። አመጋገባችሁ ይሄን የሚመስል ካልሆነ እየገመታችሁ ነው። ሁለተኛው ስቴፕ ካሎሪያችሁን መቆጣጠር መቻል ይኖርባችኋል። ካሎሪክ ዴፍሴት ያስፈልጋችኋል። ምንም አይነት ዴፍሴት ከሌለ ምንም አይነት አብስ አይኖርም። ነገር ግን ክራሽ ዳይት አያስፈልግም ወይንም ራሳችሁን ማስራብ የለባቸውም። ስላይት የሆነ ዴፍሴት ከ300 እስከ 500 ካሎሪ ከሜንቴናንስ ካሎሪዎቹ ላይ መቀነስ፣ ይህንንም ኮንሲስተንት ለሆነ ረዘም ላለ ጊዜ ማድረግ መቻል ይኖርባቸዋል። ሶስተኛው የሆድ ጡንቻችሁን በትክክለኛው መንገድ ትሬን ማድረግ ይኖርባቸዋል። ራንደም የሆነ የአብስ ትሬኒንጎችን ማቆም መቻል ይኖርባቸዋል። የተለያየ ሶሻል ሚዲያ ላይ ቲክቶክ ላይ የምታዩቸውን ትሬኒንጎች አመታችሁ እናንተ ኮፒ ማድረግ የለባችሁ። የሆድ ጡንቻችሁን ከሁሉም አንግል ማሰራት መቻል አለባችሁ። የሆድ ጡንቻ ትሬኒንጋችሁ ይሄን መምሰል መቻል አለበት። የመጀመሪያው አፐር አብስ ወይንም ከላይ ያለው የሆድ ጡንቻ ክፍል ነው። ይሄንን ጡንቻ ለማሰራት ክረንች ቫሪዬሽን የሚባሉ የሆድ እንቅስቃሴዎችን መስራት አለባችሁ። በተቻላችሁ መጠን ዌይትድ ወይንም ክብደት ጨምራችሁ ሬዚስታንስ ኖሮት ብትሰሩ ጥሩ የሆነ ውጤት እንድታዩ ወይንም መስላችሁ ዲፊኒሽን እንዲኖረው ይረዳችኋል። ሁለተኛው የሆድ ጡንቻ ክፍል ከእምብርት በታች የሚገኘው ወይንም ሎወር አብስ የሚባለው የጡንቻ ክፍል ነው። ይህንንም በአግባቡ ለማሰራት የሌግ ሬዝ ቫሪዬሽኖችን መስራት ይኖርባቸዋል። እነዚህን እንቅስቃሴዎች በምትሰሩ ሰዓት ሰውነታችሁ መወዛወዝ የለበትም። ኮንትሮልድ የሆነ ሬፕቴሽን በማድረግ በአግባቡ ማሰራት አለባችሁ። እንዲሁም ኮራችሁን ኮንትሮል ለማድረግ በምትቆሙ ሰዓት ሆዳችሁ እንዳይነፋ፣ ሆዳችሁን የገት ኮንትሮል የሚባለውን በትክክል እንድትረዱ የኮር ትሬኒንግ ያስፈልጋችኋል። ይህም ሁልጊዜም ጠዋት በባዶ ሆዳችሁ የቫኪዩም ትሬኒንግን መስራት ነው። የቫኪዩም ትሬኒንግን ለመስራት በባዶ ሆዳችሁ ሆዳችሁን ወደ ውስጥ መጣችሁ ለ5 ሰከንድ፣ ይህንንም ከ5 እስከ 20 ሰከንድ ራሳችሁን እያለማመዳችሁ ሆዳችሁን በትክክል መጣችሁ የመያዝ ትሬኒንግ ነው። ይህንን ከ3 እስከ 4 ዙር ሁልጊዜም ጠዋት ብትሰሩ ኮራችሁን ኮንትሮል የማድረግ እንዲሁም ከላይ ከምታዩቸው የሲክስ ፓክ ጡንቻዎች ባሻገር ከውስጥ ያሉ የሆድ ጡንቻዎችን ዲቨሎፕ እንድታደርጉ ይረዳቸዋል። እዚህ ጋር ብዙ ሰዎች የሚሳሳቱት የኦብሊክ ትሬኒንግ ነው፣ ወይንም ሆዳችሁ ላይ ከጎን
የሚገኙትን ጡንቻዎች ትሬን በምታደርጉ ሰዓት ጥንቃቄ ማድረግ ይኖርባቸዋል። አብዛኛው ሰው ሞባይሉን ለማጥፋት ወይንም ከጎንና ከጎን ሰርቶ ወገቡን ለማቅጠን ሲል ኦብሊኮችን አዘውትሮ ይሰራል። ይህም መጀመሪያ ወገባችሁ ሰፊ ከሆነ ኦብሊካችሁን በምታሰሩ ሰዓት የትኛውም ጡንቻ በሚሰራ ሰዓት ዴቨሎፕ ስለሚሆን ወገባችሁ ይሰፋባቸዋል። ስለዚህ ወገባችሁ ቀጭን ካልሆነ በስተቀር ኦብሊካችሁን መስራት የለባችሁም። የኦብሊክ ጡንቻዎች የተለያዩ ኮምፓውንድ ኤክሰርሳይዞችን በምትሰሩ ሰዓት ዴቨሎፕ መሆን ስለሚችሉ ይህም እንደ ዴድ ሊፍት፣ ስኳት፣ የተለያዩ ሂንጂንግ ኤክሰርሳይዞችን በምትሰሩ ሰዓት ከጎንና ከጎን ያሉት የኦብሊክ መስሎች ስለሚጠነክሩ በዚህ ብቻ በቂ የሆነ ኦብሊክ ትሬኒንግን ማግኘት ትችላላችሁ። ተጨማሪ የኦብሊክ እንቅስቃሴዎችን ከፈለጋችሁ፣ ጎናችሁ ማጠንከር ከፈለጋችሁ እንደ ሳይድ ፕላንክ ያሉ እንቅስቃሴዎችን ምንም አይነት ዌይት የማይፈልጉ ብዙም ድግግሞሽ የሌላቸው ፕላንኮችን ብትሰሩ በቂ ነው የኦብሊክ ጡንቻን ለማጠንከር። ነገር ግን በተፈጥሮ ወገባችሁ ቀጭን ከሆነ እናንተ ኦብሊክ ትሬኒንግን መስራት ትችላላችሁ። ይሄም እንደ ራሽያን ትዊስት እንዲሁም ባክ ኤክስቴንሽን ማሽን ላይ የሚሰራ የኦብሊክ ትሬኒንግን ብትሰሩ በጥሩ መንገድ ከጎንና ከጎን ያለውን የሆድ ጡንቻችሁን ቅርጹን፣ ዲፊኒሽኑን ማግኘት ትችላላችሁ። እንዲሁም የሆድ ጡንቻችሁን ለማየት ካላችሁ ጉጉት የተነሳ የሆድ ስፖርቶችን በየቀኑ መስራት የለባችሁም። በሳምንት 2 ጊዜ ከበዛ 3 ጊዜ የሆድ ጡንቻችሁን ልክ እንደሌላው መስል ነው ማሰራት ያለባችሁ። አራተኛው የካርዲዮ አሰራራችሁን ማስተካከል ይኖርባችኋል። ከሆዳችሁ ጡንቻ ከላይ ያለውን ስብ ማቅለጥ ይኖርባቸዋል የሆድ ጡንቻችሁን ለማየት። ስለዚህ ብዙ ሰዎች ይህንን ስብ በፍጥነት ለማቅለጥ ብለው በየቀኑ ወይንም በሳምንት ብዙ ጊዜ ካርዲዮ ትሬኒንጎችን ይሰራሉ። ይህም ስህተት ነው። ካርዲዮ መስራት ያለባችሁ በሳምንት 2 ቀን HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይንም የልብ ምታችሁን የሚያፋጥኑ እንደ መሮጥ፣ በርፒ፣ ስፕሪንት ማድረግ እንደዚህ አይነት ካርዲዮችን በሳምንት ከ2 ጊዜ በላይ መስራት የለባችሁ። ነገር ግን ሊስ ወይንም ሎው ኢንቴንሲቲ ስተዲ ስቴት የሚባሉ የካርዲዮ እንቅስቃሴዎችን ወይንም የልብ ምትን የማያፋጥኑ እንደ መራመድ፣ ሳይክል መንዳት እንደዚህ አይነት እንቅስቃሴዎችን በየቀኑ መስራት ትችላላችሁ። ካርዲያችሁን በዚህ መንገድ ስትራክቸር ማድረግ የምትችሉ ከሆነ አጠቃላይ ሰውነታችሁ መክሳት ሳይሆን ጡንቻችሁን ጠብቃችሁ ከሆዳችሁ በላይ ያለውን ስብ ለብቻው መቀነስ ትችላላችሁ። አምስተኛው ምን አይነት ሰፕሊመንት ነው መጠቀም ያለባችሁ? የትኛውም እዚህ ዓለም ላይ ያለ ሰፕሊመንት በራሱ ውጤት ማምጣት አይችልም። ስፔሻሊ ከፋት ሎስ ጋር የተገናኙ ሰፕሊመንቶች በአጠቃላይ 5% ነው ሊያግዟችሁ የሚችሉት። ስለዚህ አመጋገባችሁና እስካሁን ያየናቸውን በትክክል ከተገበራችሁ ያቺ 5% ጥቅም አላት። ስለዚህ ብዙ ሰዎች ሰፕሊመንት አይጠቅሙም፣ ምንም አያደርጉላችሁ፣ ምንም ለውጥ አያመጡም የሚሏችሁ 95%ቱ እናንተ እጅ ላይ ስላለ ነው። ስለዚህ እስካሁን ያለውን የተነጋገርነውን ማድረግ ከቻላችሁ ይህን 5% ደግሞ ብትጨምሩበት በትክክል ይረዳችኋል። የመጀመሪያዎቹ ሆይ ፕሮቲን ናቸው። ሆይ ፕሮቲን በቀን ውስጥ ማግኘት ያለባችሁን የፕሮቲን መጠን እንድታሟሉ ይረዳችኋል። ይህም ትንሽ የሆነ ካርቦሃይድሬትና ፋት ነው በውስጡ የሚኖረው። ሁለተኛዎቹ ክሬቲን ሞኖሃይድሬቶች ናቸው። ክሬቲን ሞኖሃይድሬቶች ካሎሪክ ዴፊሲት ውስጥ በምትሆኑ ሰዓት አቅም ስለሚያንሳችሁ ኦቨሮል ጡንቻችሁን መገንባት ካልቻላችሁ የሆድ ጡንቻችሁን ዲቨሎፕ ስለማታደርጉ እንዲሁም ከስታችሁ የሆድ ጡንቻ ቢኖራችሁ እናንተንም ደስተኛ ስለማያደርጋችሁ አጠቃላይ ሰውነታችሁን ቢውልድ ለማድረግ የሚያስፈልግን ጉልበት ይሰጣችኋል። ስለዚህ በካሎሪክ ዴፊሲት ምክንያት የአቅም ማነስ እንዳይፈጠር እንዲሁም መስል ፉልነስን ለመፍጠር ክሬቲን ሞኖሃይድሬቶች ይጠቅማሉ። ሶስተኛዎቹ ካፊኖች ናቸው። ካፊኖች አሁንም በካሎሪክ ዴፊሲት ምክንያት ስፖርት ለመስራት የሚመጣን አለመነሳሳት እንደ ፕሪወርካውት ጥሩ አቅም እንዲኖራችሁ ይረዷችኋል። ኤክሰርሳይዝ በምትሰሩም ሰዓት የልብ ምታችሁን በማፋጠን ፋት በርን እንድታደርጉ ያግዟችኋል። እንዲሁም CLA እና ኤል ካርኒቲንን መጠቀም ትችላላችሁ። እነዚህም ፋት ሜታቦሊዝም ላይ ይረዷችኋል። ስለዚህ እስካሁን እነዚህ ያየናቸውን በሙሉ መተግበር ይኖርባችኋል። በስተመጨረሻም እነዚህን ስህተቶች እንዳትሰሩ። በየቀኑ የሆድ ጡንቻችሁን የምታሰሩ ከሆነ ጡንቻችሁ ማደግ አይችልም። ካሎሪያችሁን ኢግኖር የምታደርጉ ከሆነ ምንም አይነት ፕሮግረስ አይኖራችሁም። የኦብሊክ ጡንቻችሁን የምታሰሩ ከሆነ ወገባችሁ ይሰፋባችኋል። ያገኛችሁትን ካርዲዮ የምትሰሩ ከሆነ በርናውት ታደርጋላችሁ። እንዲሁም ሰፕሊመንቶች ብቻቸውን ፋት ያጠፋሉ ብሎ ማሰብም ስህተት ነው። አይሆፕ ይህን ቪዲዮ እንደወደዳችሁት የሆነ ነገር እንደተማራችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ብዙ ሰዎች ጋር እንዲደርስና አልጎሪዝሙን እንዲረዳኝ ቪዲዮን ላይክ አድርጉት። ሰብስክራይብ ላደረጋችሁልኝ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ ቪዲዮን ካያችሁት ሰብስክራይብ በማድረግ ቻናሌን ሰፖርት አድርጉልኝ። ኦንላይን ኮቺንግን ጆይን ማድረግ የምትፈልጉ የተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር ታች ላይ በማስቀምጥላችሁ የዋትስአፕ፣ የቴሌግራም እንዲሁም የኢሜል አድራሻ ኦንላይን ኮቺንግ የሚል መልእክት ካላካችሁልኝ ፎርም ልኬላችሁ ሪጅስተር ማድረግ ትችላላችሁ። እዚህ ስክሪን ላይ የምታዩቸው በ3 ወር፣ በ6 ወር፣ በ8 ወር የተለያዩ የፓኬጅ አማራጮች ናቸው። ራሳችሁን ትራንስፎርም ማድረግ ትችላላችሁ። እንዲሁም እኔ በአካል ዋን ኦን ዋን እንዳሰራችሁ የምትፈልጉ እንዲሁም ዋን ኦን ዋን የሚል በእነዚህ አድራሻዎች መልእክት ልትልኩልኝ ትችላላችሁ። እንዲሁም ይህን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኒውትሪሽኖች ናቸው። ኦሪጂናል የአውሮፓ እና የአሜሪካ ሰፕሊመንቶችን ያቀርባሉ። ታች ላይ ባለው ስልክ ቁጥር ደውሉላቸው። ጥሩ ዴሊቨሪም አላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።